ለጀማሪዎች ብቻ ሳይሆን ለቆያችሁ ሰዎችም ጠቃሚ የሆኑ ሚስጥራዊ የቴሌግራም ሴቲንጎችን ነው የምናየው። እስከ መጨረሻው ድረስ አብራችሁን ቆዩ ማለት ፈልጋለሁ። እንግዲህ እንደምታዩት የቴሌግራም አዲሱ ገጽታ ይመስላል። በዚህ አጋጣሚ አፕዴት ያላደረጋችሁ ቴሌግራም አፕሊኬሽናችሁን አፕዴት ማድረግ ትችላላችሁ ከፕላይ ስቶር ወይም አፕ ስቶር ጋር። ፕሮፋይል ስናይ ፕሮፋይል ጋር እንደምታዩት እንግዲህ ፎቶ የምናስገባበት ነው። አድ ፎቶ ወይም ሴት ፎቶ በሚለው ፕሮፋይል ፎቶአችንን መቀየር የምንችልበት ነው ማለት ነው። ሌላው ኤዲት ኢንፎ የሚል አለ። እሱ ጋር ሄጄ ዩዘር ኔም ያስፈልገናል። ምክንያቱም እዚህ ጋር ዩዘር ኔም የሚያስፈልገው ስልክ ቁጥራችን ለሰው መስጠት ሳይጠበቅባችሁ በዩዘር ኔማችሁ አማካኝነት ሰዎች እናንተ እንዲያገኟችሁ ለማድረግ ዩዘር ኔም ክሬት ማድረግ ግዴታ ነው ማለት ነው። እንደምታዩት የኔ ዘ226 የሚል ዩዘር ኔም ሰጥቻለሁ ማለት ነው። ስለዚህ ዩዘር ኔም እጅግ አስፈላጊ ነው። ሌላው እንደምታዩት ታች ላይ ምን አለ? ባዮ አለ። ስለዚህ ይሄኛው ስለናንተ የሚገልጽ ነገር አጭር ነገር መጻፍ ትችላላችሁ። ሌላው እንግዲህ ከፕራይቬሲ እና ሴኩሪቲ አንፃር እዚያው ሴቲንግ ላይ ገብቻ አሳያችኋለሁ ማለት ነው። ቻት ሴቲንግ ላይ እንደምታዩት እዚህ ጋር የተለያየ ቀለማት አሉ ማለት ነው። የቻት ቴክስት ስንጽፍ የሚያሳየንን ቀለም ባክግራውንድ የምንቀይርበት መንገድ ነው ማለት ነው። ከዚህ የምንፈልገውን እየቀያየር መጠቀም እንችላለን ማለት ነው። ሌላው እንደምታዩት ስዊች ቱ ናይት ሞድ ብለው ምን ይሆናል ማለት ነው። ሙሉ ለሙሉ እንደምታዩት ከለሩ ብላክ ይሆናል ማለት። ስለዚህ አይናችን ደግሞ በደንብ የአይናችን ደህንነት ለመጠበቅ ማታ በተለይ ስንጠቀም በዚህ መንገድ አድርገን ብንጠቀም አሪፍ ነው ማለት ነው። ፕራይቬሲ ላይ ነው እንግዲህ እዚህ ክፍል በጣም አስፈላጊው ክፍል ነው ማለት ይቻላል። ለምሳሌ እንደምታዩት ፕራይቬሲ ገባው። የመጀመሪያው ቱ ስቴፕ ቬሪፊኬሽን ሁላችሁም ቢሆን ኦን ማድረግ መርሳት የለባችሁ። ምክንያቱም ይህ የሚያስፈልገን ለምንድነው ካላችሁ አካውንታችሁ እንዳይጠለፍ፣ ሀክ እንዳይደረግ እንዲሁም ተጨማሪ የደህንነት ቁልፍ የምታስገቡበት ቁልፍ መረጃ ስለሆነ ይህን ማድረግ ይኖርባችኋል፣ ኦን ማድረግ ይጠበቅባችኋል ማለት ነው። ጥቅሙም እንዳልኳችሁ ነው። ሌላው እንግዲህ አውቶ ድሌት ሜሴጁን ለየትኛውም ሰው የምትልኩትን ሜሴጅ ድሌት የሚያደርግበትን ጊዜ መወሰን ትችላላችሁ። ከአንድ ቀን በኋላ፣ ከአንድ ሳምንት፣ ከአንድ ወር እዚህ ጋር እንደምታያቸው ማስቀመጥ ትችላላችሁ። ካስተም አድርጋችሁ ማስቀመጥ ትችላላችሁ። ነገር ግን ኦፍ አድርጋችሁ ማስቀመጥ እንዳይጠፋ ከፈለጋችሁ ደግሞ ኦፍ የሚለውን መርጣችሁ ማስተካከል ይኖርባችኋል። ሌላው ፓስኮድ የሚለው እናንተ ለአፕሊኬሽናችሁ ምን መስጠት ትችላላችሁ ማለት ነው። ኮድ መስጠት ትችላላችሁ። አፕሊኬሽኑን ማንኛውም ሰው ሲከፍት መግባት እንዳይችል ምን ማድረግ ትችላላችሁ ማለት ነው። ለአፕሊኬሽኑ ኮድ መስጠት ወይም ፓስዋርድ መስጠት ትችላላችሁ ማለት ነው። እዚህ ጋር እንደምታዩት እንግዲህ በፊንገር ፕሪንት ወይም በአሻራ እንዲከፍት ከፈለጋችሁ ምን ማድረግ ትችላላችሁ? ኦን ማድረግ ትችላላችሁ። ይህን ካልተፈለገ ደግሞ ኦን እና ኦፍ በማድረግ እንደናንተ ፍላጎት መጠቀም አለመጠቀም ትችላላችሁ ማለት ነው። በዚህ መንገድ ቴሌግራማችሁን ቀጥታ ማንኛውም ሰው ስልካችሁ ላይ ገብቶ ቴሌግራምን እንዳይጠቀም ወይም ይህን ፓስዋርድ ካላስገባ ወይም ፓስኮድ አሊያም የጣት አሻራ ካላስቀመጠ ማለት ነው ወደ አፕሊኬሽኑ ገብቶ መረጃዎችን ማየት ወይም እናንተን ቴሌግራም አካውንት አክሰስ ማድረግ አይችልም ማለት ነው። ይህን መጠቀም ትችላላችሁ። ሌላው ጠቃሚ ሴቲንግ እዚህ ፕራይቬሲ ላይ እሱ ነው ማለት ነው። ሌላው እንደምታዩት ብሎክ ዩዘር ማድረግ ትችላላችሁ። ፓስኬይ መስጠት ትችላላችሁ። ይህን እንደ ያንዳንዳችሁ ፍላጎት ማስተካከል ትችላላችሁ። ሌላው እዚህ ጋር ዲቫይስ ላይ እንግዲህ የትኛው ዲቫይስ ላይ ነው እየተጠቀምኩ ያለው የሚለውን ነገር ቸክ የምታደርጉበት ምናልባት አፕሊኬሽኑ ተጠልፎም ከሆነ ሌላ ሰው የእናንተን ቴሌግራም ሎጊን አድርጎ እየተጠቀመም ከሆነ በዚህ አክቲቭ ሲዥን በሚለው ላይ እናንተ ማወቅ ትችላላችሁ ማለት ነው። የኔ ዲቫይስ የትኛው ነው? ለምሳሌ ኮምፒውተር ላይ የምትጠቀሙ ከሆነ የእናንተን ዲቫይስ ታውቃላችሁ ማለት ነው። ስንት ዲቫይስ ላይ የእናንተን ቴሌግራም ሎጊን እንዳደረጋችሁ በዚያ መንገድ ስለምታውቁት ለማቋረጥ ስለሚመቻችሁ ይህንን ማየት ቸክ ማድረግ ትችላላችሁ። ተርሚኔት ማድረግ ትችላላችሁ። እንደምታዩት ተርሚኔት ኦል አዘር ሴሽን ብለውን
ኮምፒውተር ላይ ሎጊን ያደረኩት በሙሉ ይቋረጣል ማለት ነው። ስለዚህ ማድረግ ትችላላችሁ። ሌላው እንግዲህ ሊንክ ዲቫይስ ወይም ወደ ዲስክቶፕ ሊንክ ለማድረግ በዚህ አማካኝነት ኪውአር ስካን በማድረግ ምን ማድረግ እንችላለን? ቀጥታ በቀላሉ ሎጊን ማድረግ የምንችልበት ሴቲንግ ነው። ታች እንደምታዩት እንግዲህ ፎን ነምበር ስልካችን ለማን ነው እንዲታይ የምንፈልገው የሚለውን የምንመርጥበት ነው። ለሁሉም ሰው ነው ወይስ ለኛ ኮንታክት ሴቭ ላደረግናቸው ሰዎች ነው? ወይም ለየትኛውም ሰው እንዳይታይ ከፈለግን ደግሞ እንደምታዩት ምን እንለዋለን ማለት ነው? ኖበዲ የሚለውን በመምረጥ ለየትኛውም ሰው ስልካችን እንዳይታይ ማድረግ የምንችልበት ሴቲንግ ነው ማለት ነው። ታች ላይ እንደምታዩ who can find me my number ይላል ማለት ነው። ስለዚህ የትኞቹ ሰዎች ናቸው በስልክ ቁጥራችን እኛን ማግኘት የሚችሉ የሚለውንም አሁንም ሁሉም ሰው ነው ኤቭሪባዲ ነው ወይስ ማይ ኮንታክት የሚለውን የምንመርጥበት ነው። ስለዚህ እንደናንተ ፍላጎት ይህን ሴቲንግ መምረጥ ማስተካከል የምትችሉበት ነው። ሌላው እንግዲህ እዚህ ጋር እንደምታዩት ላስት ሲን የሚለው መቼ ኦንላይን እንደነበራችሁ ማንም እንዳይመደበቅ ትችላላችሁ። እንዲሁም ደግሞ እንደምታዩት እንደኔም እንዲታይ ማድረግ ከፈለጋችሁ ኤቭሪባዲ የሚለውን መምረጥ ትችላላችሁ። ማይ ኮንታክት የሚለውን መምረጥ ትችላላችሁ። ማንም ሰው ደግሞ መቼ እንደገባችሁ ኦንላይን እንደነበራችሁ ማወቅ እንዳይፈልግ ከፈለጋችሁ እዚህ ጋር እንደምታዩት ኖባዲ በማለት ማገድ ወይም የትኛውም ሰው እንዳያችሁ ኦንላይን መኖራችሁን የገባችሁበትን ሰዓት ማወቅ እንዳይችል ማድረግ የምትችሉበት ሴቲንግ ነው። ይህንን ማስተካከል ትችላላችሁ በዚህ መንገድ። ሌላው እንግዲህ ፎቶና ፕሮፋይል ነው። ፎቶአችሁን እናንተ እንግዲህ የተጠቀማችሁት ፕሮፋይል ፎቶ ሊኖር ይችላል። ፖስት የምታደርጓቸው ፎቶዎች ሊኖሩ ይችላሉ ማለት ነው። የትኛው ሰው ነው ማየት እንዲፈልግ የምትፈልጉ? ሁሉም ሰው እንዳያይ ነው ወይስ ኮንታክት እናንተ ሴቭ ያደረጋችኋቸው ናቸው ወይስ የትኛውም ሰው የእናንተን ፕሮፋይል ፒክቸር ማየት ይችላል የሚለውን የምትመርጡበት ነው። እዚህ ጋር 3 አማራጮች አሉ። በእናንተ ፍላጎት መሰረት እዚህ ጋር መምረጥ የምትችሉበትን መንገድ ያስቀምጥላችኋል ማለት ነው። በዚህ መንገድ ሌሎችንም እዚህ ጋር የተቀመጡትን ሴቲንጎች እናንተ በእናንተ ፍላጎት ማስተካከል ትችላላችሁ። ለምሳሌ በርዝዴት የእናንተን የልደት ወይም ትውልድ ቀን እንዲያይባችሁ የማትፈልጉ ከሆነ ምን ማድረግ ትችላላችሁ? ኖበዲ በሚል እሱን መረጃ መደበቅ ትችላላችሁ ማለት ነው። ሌላው ባዮስ እሱንም መፍቀድም እዚህ ጋር እያንዳንዱ ሴቲንጎች አሉ። እየገባችሁ በእናንተ ፍላጎት ማስተካከል የምትችሉበት ሴቲንግ ነው ማለት ነው። ፕራይቬሲ ላይ እነዚህ ነገሮች ማስተካከል ትችላላችሁ ማለት ነው። ሌላ እንግዲህ ኖቲፊኬሽን ላይ ኖቲፊኬሽን መልእክት ሲገባላችሁ የሚመጣ ድምጽ ማለት ነው። እንግዲህ ማስታወቂያ ብዙ ጊዜ ሲገባ አላስፈላጊ የረብሻ ነገሮች አሉ። እነሱን ለመቀነስ ኖቲፊኬሽን ጋር በመግባት ምን ማድረግ ትችላላችሁ ማለት ነው። የትኛውም ኖቲፊኬሽን እናንተ እንዳያሳውቃችሁ ከፈለጋችሁ እዚህ ጋር ሁሉንም ማጥፋት ትችላላችሁ ማለት ነው። እንዲታይ ከፈለጋችሁ ኦን ማድረግ ትችላላችሁ ማለት ነው። ሌላው ታች ላይ እያንዳንዱን ቻት እየነጠላችሁ ኦን እና ኦፍ ማድረግ ትችላላችሁ። ለምሳሌ ፕራይቬት ቻት የሚላለ ግሩፕ እንዲሁም ቻናል ሌሎችም አሉ ማለት ነው። እንደናንተ ፍላጎት ኖቲፊኬሽን እንዳይመጣ ማድረግ የምትችሉበትን ሴቲንግ ስለሆነ እነዚህን ማስተካከል ትችላላችሁ። ሌላ እንግዲህ የዳታ አጠቃቀምን በዋናነት መቀነስ፣ ይሄኛው ለብዙዎቻችን በጣም አስፈላጊና ጠቃሚ ነው ማለት ነው። እንግዲህ ኢንተርኔት ለሚቆጥርባችሁ ሰዎች በተለይ ትልቅ መፍትሄ ነው። ምክንያቱም ፎቶዎችን እና ቪዲዮዎችን አውቶ ዳውንሎድ እንዳይሆኑ እዚህ ጋር ማጥፋት ትችላላችሁ ማለት ነው። ስልካችሁ በፎቶ እንዳይሞላ እና ካርዳችሁ እንዳያልቅ የሚጠቅም ትልቅ ሴቲንግ ስለሆነ ማለት ነው። እዚህ ጋር እንደምታዩት ያሳያችኋል። ስቶሬጅ ምን ያህል ነው የተጠቀማችሁ የሚለውን ዳታ ዩዜጅ ስንት ነው የሚለውን ያሳያችኋል ማለት ነው። እዚህ ጋር አውቶማቲክ ሚዲያ ዳውንሎድ ይላል። ዌን ዩዚንግ ሞባይል ዳታ በሞባይል ዳታ በምንጠቀምበት ጊዜ ዳውንሎድ እንዲያደርግ አውቶማቲክ ማድረግ። አሁን እኔ በአጋጣሚ ኦፍ ነው ያደረኩት በዋይፋይም በሞባይል ዳታም ስጠቀም የትኛውም
ፋይል አውቶማቲክ ዳውንሎድ መሆን የለበትም ብዬ ኦፍ ነው ያደረግኩት ማለት ነው። ስለዚህ እናንተ ካርድ እንዳይቆጥርባችሁ እንዲሁም ሳትፈልጉት የትኛውን ፎቶና ቪዲዮ መውረድ ዳውንሎድ መሆን ስለሌለበት በዚህ መንገድ ኦፍ በማድረግ ምን መቀነስ ትችላላችሁ። የምትጠቀሙትን የኢንተርኔት ዳታ መቆጠብ ወይም ካርድ እንዳይጨርስባችሁ ማድረግ የምትችሉበት ሴቲንግ ነው ማለት ነው። ስለዚህ ይህን ማስተካከል ትችላላችሁ። ሌላው እንግዲህ ቻት ፎልደር ነው። ቻት ፎልደር እንግዲህ ለምንድን ነው የሚጠቅመን ከተባለ የጽሁፉ መጠን ትልቅ ወይም ትንሽ ለማድረግ እንዲሁም የቴሌግራም ከለር ለመቀየር እዚህ ጋር ውስጥ መግባት ትችላላችሁ። ቻት ፎልደር እንግዲህ ቴሌግራም በተለያዩ ግሩፖች፣ ቻናሎች እንዳይዘረከረክ ፎልደር መፍጠር ትችላላችሁ። ለምሳሌ ስክሪን ላይ እንደምታዩት የተለያዩ ፎልደር ተፈጥሯል። ስራን ከግል ቻት ስለዚህ በዚህ መንገድ ቻት ፎልደር ከፋፍለን ማስቀመጥ የምንችልበት ለምሳሌ ኦል ኮንታክት አለ። ሁሉንም ኮንታክት ሊሆን ይችላል፣ ፐርሰናል ሊሆን ይችላል፣ ቻናል፣ ግሩፕ ሁሉንም አብሮ የያዘ ኦል ኮንታክት ብለን ፎልደር ክሬት ማድረግ እንችላለን። ኮንታክት ደግሞ እናንተ ሴቭ ያደረጋችኋቸው ብቻ የሚቀመጡበት ነው። ፐርሰናል እነሱ ሰዎች ሀይል ሊሏችሁ ይችላሉ፣ ሴቭ አላደረጋችሁትም ያን ስልክ፣ ስለዚህ እነሱ የሚቀመጡበት ነው። ሌላው ቻናል የትኛውም ቻናል ጆይን ያደረጋችሁት የእናንተ ቻናል ሊሆን ይችላል የሚቀመጥበት ቻናል የሚል ምን መፍጠር ትችላላችሁ። ቻት ፎልደር፣ ግሩፕ አለ። እንዲሁም ቡት የተለያዩ ቡት እና አፕሊኬሽኖች የሚቀመጡበትን ፎልደር መፍጠር ትችላላችሁ። እንግዲህ ፎልደሮችን ለመፍጠር ታች እንደምታዩት ክሬት ኒው ፎልደር በሚል ምን ማድረግ እችላለሁ መፍጠር። እዚህ ጋር አድ ቻት የሚለውን እጫናለሁ ማለት ነው። አሁን ላይ ከነዚህ ከሚመጡልኝ የምፈልገውን እመርጣለሁ። ኮንታክት ከሆነ ኮንታክትን እመርጣለሁ። ኮንታክትን ከመረጥኩ በኋላ ራይት እለዋለሁ ማለት ነው። አሁን ከላይ እንደምታዩት ሴቭ ሳደርገው ቀጥታ ምን አደረኩት ማለት ነው። እኔ ከዚህ በፊት ስላስቀመጡ ወይም ቻት እንደምታዩት ስለፈጠርኳቸው በዚህ መንገድ እናንተም ሌሎችን መፍጠር ትችላላችሁ ማለት ነው። እዚህ ጋር እንደምታዩቸው እኔ የፈጠርኳቸው ፎልደሮች እንግዲህ እነዚህን ይመስላሉ ማለት ነው። እዚህ ጋር ኮንታክት አለ። ኮንታክት እኔ ሴቭ ያደረግኳቸው ሰዎች በሙሉ የማገኝበት ነው ማለት ነው። ፐርሰናል ቅድም እንዳልኳችሁ እኔ ሴቭ ያላደረግኳቸው ከነሱ በተለያየ በሶሻል ሚዲያ ወደ እኔ መረጃዎችን የሚልኩ ወይም ሀይ የሚሉ ሰዎች የሚቀመጡበት ነው ማለት ነው። ሌላው ቻናል ጆይን ያደረግኩት ቻናል ሊሆን ይችላል፣ እኔ ክሬት ያደረግኩት ቻናል ሊሆን ይችላል። በአጠቃላይ የማገኛቸው እዚህ ነው ማለት ነው። ሌላው ግሩፕ አሁንም ለብቻ እዚህ አገኛቸዋለሁ ማለት ነው። ለአጠቃቀም በጣም ምቹና ቻናላችን መረጃዎቻችን እንዳይዘረከረኩ ማድረግ የሚችል ነው ማለት ነው። የትኛው ቻት ፎልደር ክሬት ማድረግ መቻላችን